ማለት እኔ ቅርጫ ይዘው ቅርጫ እንዲያደርጉኝ ነው መጋፈጠው። ኦሬዲ እኔ በቃ ቪዛ መኖሪያ ፈቃድ አለኝ፣ የአሜሪካም አለኝ። መጥቼ ነበር አሜሪካን ሀገር፣ የአሜሪካንም አውጥቻለሁ። የአየርላንድ ደግሞ ረጅም አመት ነዋሪ ነኝ። ስለዚህ ክፉ ደግ ከመነጋገር ወዲያ ከመባባል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጪው ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገራችን ላይ የሆነ ነገር ላሳያችሁ፣ እቤት ስመጣ ያየሁትን ማለት ነው። ይኖራል። እኔ በነገራችን ላይ አንድ ነገር ልንገራችሁ፣ ኢትዮጵያ ዳኛ አላት። በኢትዮጵያ ዳኞች 1% ጥርጥር የለኝም። ለምን እኔ ህዳር 14 ታስሬ ነበር እንደምታውቁት፣ ፍርድ ቤት ቀርቤያለሁ። 14 ጊዜ ፍርድ ቤት ቀርቤያለሁ። ዳኛ ላይ ችግር አላየሁበትም። አቃቤ ህግ ላይም ችግር አላየሁም። በነገራችን ላይ አቃቤ ህግም ህግ ነው፣ ህጉ ላይ ነው ያለውን ነገር ነው የሚያስቀምጡት። ችግር ያየሽው ማን ጋር ነው ካልሽኝ ፖሊስ ጋር። ምክንያቱም ሁሌ ዳኛ ፊት ሲቀርቡ ምንድነው ይሄ ምን ማለት ነው እያለ ዳኛ ራሱ ይጠይቃቸው ነበር። እና ሰውም ሲፈታ አይፈቱም፣ እንትን ፍርድ ቤት ቀይረው ይወስዳሉ እንጂ ሌላ ቦታ ፍርድ ቤት ይቀይራሉ እንጂ የመፍታት ባህሪ የላቸውም። እኔ ግን እውነት ለመናገር ኢትዮጵያ ውስጥ ዳኞች አሉ፣ በዳኞች እተማመናለሁ በእውነት። ምክንያቱም ዳኞች ማንንም አይተሙም። በቃ በራሳቸው መንገድ ነው ነገሮችን ሲያዩ ያየሁት ማለት ነው በግሌ። አቃቤ ህግ ላይም ችግር አላየሁም። እንደነገርኩ ግን ፖሊስ ልክ እዚህ ቦታ ላይ አልሆን ካለው ልደታ አልሆን ካለው አራዳ አልሆን ካለው ሌላ ፍርድ ቤት ይዞ ከሄዳል እንጂ ዳኞቹ በሰሩት ስህተት ወይም ባደረጉት ነገር አይደለም። እንደውም እግዚአብሔርን የማመሰግነው እንደው እኔ 7 ቀን ነው አይደል የታሰርኩት፣ ከ2 ወር ከ10 ቀን አካባቢ ነው እስር ቤት የነበርኩት። በዛ ቆይታዬ አገሪቷ ዳኛ እንዳላት ፍርድ ቤት እንዳላት አረጋግጫለሁ። ከዳኞች ጋር ምንም አይነት ችግር የለብኝም፣ ምንም አይነት ነገር የለብኝም። እውነቴን ብነግራችሁ ግን ዳኞች የሚሰጡት ትዕዛዝ ግን ስለማይፈጸም እፈራለሁ። ምክንያቱም ዳኛ ያዛል እንጂ ድርጊቱን ሄዶ አትያዝ ልቀቅ አይልም። እኔ በሰበር ሰሚ ችሎት በአስገዳጅ የትዕዛዝ ነው የተፈታሁት። በሰበር ሰሚ ችሎት የኔ ኬዝ ሰበር ሰሚ የሚደርስ አይደለም። ነፃ ናት፣ ምንም የለባትም። ህገወጥ የሰው ዝውውርም የለባትም፣ ንጹህ ሰው ናት። የመኒ ላውንደሪም አካውንቷ ንጹህ ነው። ሐዋላም ከሀገር ውስጥ ያስወጣችሁ ገንዘብ የለም። ምንም አይነት ነገር እንዲህ ተብሎ ምንም አይነት የተገኘብኝ ወንጀል የለም። ነፃ ናት ብሎ ዳኞች ፍቱ ሲሉ ካልፈታኝ እንዴት ነው ማልፈራው? እፈራለሁ። ገባ? ለምን ሁሉም ነገር በእጃቸው ነው ያለው። እኔ አንድ ተራ ግለሰብ ነኝ። በረከት እኮ ምንም ላደርጋቸው አልችልም። እና ያም ስለሆነ ነው ሰዎች ተጋፈጪ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ዛሬ ነው የመጣሁት ወደ አየርላንድ። ያለሁት አየርላንድ ነው። በአየር መንገድ ነው የመጣሁት ቀጥ ብዬ እና ምንም አይነት የገጠመኝም ችግርም የለም፣ ምንም የለም። እግዚአብሔር ይመስገን። ልጆቼም እዚሁ ናቸው ያሉት። ልጆቼንም ይዤ ነው የመጣሁት። ስለዛ የሚያናግረኝ ሰው ካለ ወደፊትም በስነ ስርዓት በህግ በደንብ እንነጋገራለን። ስራዬንም እሰራለሁ። ብዙ አፍሪካ ሀገሮች ውስጥ ከአንድም 3 የአፍሪካ ሀገሮች ውስጥ እርሻ አለኝ። የተለያዩ ኢንቨስትመንቶች አሉኝ፣ እሰራለሁ። እዚህም እንደዛው ዱባይም አለኝ፣ እሰራለሁ። በፍጹም በምንም አይነት ተአምር መስራቴን አላቆምም። ሴቶች ተስፋ እንዲቆርጡ በእኔ አልፈልግም። ምክንያቱም ብዙ ሴቶች እየደወሉ ያንቺን ካየን በኋላ ተስፋ ቆረጥን፣ ብዙ ዲያስፖራዎች እየደወሉ በጣም ተስፋ ቆረጥን። ለምን ተስፋ እንቆርጣለን? እስከ መጨረሻው ድረስ እንሰራለን፣ እስከ መጨረሻው እንበረታለን፣ እስከ መጨረሻው እንታገላለን። ገባ? እስከ መጨረሻው ማለት ነው። የፍርድ ሂደቱ ነው ዳኝ እንትን ጠበቃ ሄዶ ይሰማል፣ አለቀ። በተረፈ ግን ዋስትና የማያሰጥ አንቀጽ ተጠቅሶብኝ ማለት ነው ሄጄ የምጋፈጠው እኔ በረከት ማን ስለሆንኩ ነው? ምንድነኝ? ለምን እጋፈጣለሁ? ማለት እኔ ቅርጫ ይዘው ቅርጫ እንዲያደርጉኝ ነው የምጋፈጠው? ኦሬዲ እኔ በቃ ቪዛ መኖሪያ ፈቃድ አለኝ፣ የአሜሪካም አለኝ። መጥቼ ነበር አሜሪካን ሀገርም፣ የአሜሪካንም አውጥቻለሁ። የአየርላንድ ደግሞ ረጅም አመት ነዋሪ ነኝ። ስለዚህ ክፉ ደግ ከመነጋገር ወዲያ ከመባባል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ።
ውጪው ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገራችን ላይ የሆነ ነገር ላሳያችሁ። እቤት ስመጣ ያየሁትን ማለት ነው። አሁን ቤትሽ ውስጥ ነው ያለሽው? እኔ ፈራውን በጣም ነው የማዝነው። አይስር በጣም ነው የማዝነው። አሁን ተስፋ ነው የምትቆርጠው። በቃ እኔ አሁን ለእኔ አልሄድም ዞ ቢዞ አልሆነ ኢንቨስትመንት ማላረግም። ልጄ ግን የበረከትን አሪያ ነው የምትከተለው። ልጄ 5 ሳንቲም ይዛ ነው የምትሄደው። 5 ሳንቲም እና አንዳንዴ ታሳዝነኛለች። እንዴት ብለሽ ነው ይዛ ሀገር የምትኖሪው ነው የምላት። እና ላሳያችሁ፣ ቤቴ ስመጣ ያገኘሁትን ላሳያችሁ። ምንድን ነው ይሄ? የዱባይ ነው ባንዲራው ምንድን ነው? የፍልስጤም ነው እንዴ? ኦኬ። በጣም ብዙ ቤት ላይ እንደዚህ ተጽፏል። እና እስቲ ካሜራው ከዞረልኝ ልሞክር። አየሩ ራሱ ደስ ይላል እንጂ ምን ይመስላል? አየሩ ራሱ ደስ ይላል። በጣም ያምራል ሰፈሩ፣ ቤቱ በጣም ያምራል። በጣም ያምራል። የዩሮፕ ቤቶች በጣም ያምራል። ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አይርላንድ ላይ ያለሁት። ባለፈው ኢትዮጵያ ነበር። ባይ ዘ ወይ እንዴት ናችሁ? ደህና ናችሁ? እኔ በረከት እኔ ፍሬንድ ነኝ። Oh, hi. How are you? Hi, cutie. ስንት ዓመቷ ነው? 7. Oh, she's so cute. By the way, ኢትዮጵያ አግኝቻችኋለሁ ከነ ቤተሰቦቻችሁ አንድ ላይ የሆነ ቦታ እና እኔ በጣም 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 ማደንቅሽ፣ በጣም ማከብርሽ። በጣም ብዙ ጊዜ ነው ስከታተልሽ። ገና ኢትዮጵያ ስትመጪ ነው በረከት ገበሬዋ ሲባል እንዴ የሴት ገበሬ አለ እንዴ ብዬ ገርሞኝ ሳይሽ የነበረውና መሶብ ወርቄን አያችሁልኝ። እሺ ቴንክ ዩ። ድፎ ዳቦ ይዘሽ ነው የሄድሽው? በነገራችን ላይ አንቺ ተናገሪ ብዬ ነው እንጂ ትናንት ቪዲዮ ስደውይልኝ ኢትዮጵያ ኤርላይንስ ውስጥ ነበርሽ። ኢትዮጵያ ኤርላይንስ ውስጥ ነበርሽና እንዴ አሁንስ ለህዝቡ የምናገረው እንደ በረከት ወንትር ተብለሽ ምንድነው ጉዳዩ? እንደውም በሳቅ እኔ አሁን ታላየሽም እንደ አልኳት እሱ ስለሆነ አሁን ከመንግስት በላይ የሚፈልግሽ እሱ ስለሆነ ግን ልብ የሚሰብር ነው ስልሽ ቅድም የተናገርሽው ጥሩ ንግግር አለ። ዳኛ አለ ሲባል እኔም የኢትዮጵያ ዳኞች ላይ በጣም ሙሉ እምነት አለኝ ስላየዋቸው ነው። ከራሴ ኤክስፒሪየንስ ተነስቼ ማለት ነው። በጣም ቆራጥ፣ ለዛውም የሴት ዳኞችን ይገጥሞኛል። ለውሳኔያቸው ወደ ኋላ የማይሉ በኬዝ ላይ ቤተሰቦቻቸውን እስከ መገበር ድረስ የሚደርሱ ሜሞ የማይቀበሉ ሜሞ ማለት ወረቀት ተጽፎላቸው ወርውረው እንዲፊት ለፊት የሚወረውሩ አይነት ዳኞች አሉ። በጣም ቆራጥ የሆኑ ዳኞች አሉ እና አሁን ደግሞ የበለጠ ይሰራሉ ብዬ ተስፋ አደርጋለሁ። በጣም እንዳልሽው ነው። ጥሩ በጣም እውነትን ይዘው የሚሄዱ ከፖሊስ መርመራ በላይ ራሳቸው መርማሪ መስለው ሁሉ ኬዙን የሚመረምሩ ዳኞች አሉ ኢትዮጵያ ውስጥ። በጣም እኔ እሱ ነገራቸው ይገርመኛል። ኬዙን ፖሊስ ይዞ የመጣውን እንደገና እንደ መርማሪ ይሄን ነገር ለምን እንደዚህ ያደረግከው? ይሄ ነገር እንደዚህ ነው፣ ምንድነው ግን ከሱ የምትፈልጉት ሁሉ ሲባል ሰምቻለሁ። ማለት ለኛ በግልጽ ነገሩን ከዚህ ሰው የምትፈልጉት ነገር ምንድነው በግልጽ ነገሩን ብለው በችሎት ፊት የሚጠይቁ ዳኞች አሉ። እና እነዚህ አይነት ዳኞች ሊበረታቱ ይገባል። እውነትሽን ግን ፖሊስ ላይ ያለው ምለው ፖሊስ እንደ ተቋም ሳይሆን የምተቸው እንደ ግለሰብ አሉ። እንደ ግለሰብ ማለት ፖሊስ ተቋሙ ትልቅ ተቋም ነው፣ ሀገራዊ ተቋም ነው። ኢትዮጵያ ከተመሰረተችበት ጀምሮ ያለ የሚኖር ተቋም ነው። አመራሮቹ አሁን ባሉት አመራሮች ጥሩ አይነት ስራዎች ሲሰሩ አይቻሉ። ግን በፖሊስ ውስጥ ጥሩ ስነ ምግባር የሌላቸው ፖሊሶች ይኖራሉ። አይኖሩም አይደለም፣ ይኖራሉ። እነዛ ፖሊሶች የሚያደርጉት ድርጊት ተቋሙን ሊያሰድብ ይችላል። ስለዚህ ፖሊስ ወደታች ወርዶ ራሱን ፈትሾ እነዛን ግለሰቦች ማውጣት አለበት ብዬ አምናለሁ። ከዛ ውጪ ግን አሁን ለደረሽበት በሰላም ወደ ሁለተኛው ሀገርሽ እኔ እንደውም ፓስፖርትሽን ስታሳይ ነበር ኢትዮጵያዊ መሆንሽን እና ብዙዎቻችን ቀይረናል። ብዙዎቻችን ፓስፖርት ቆይላ ወስጃለሁ እኮ
የ10 ዓመት እንግዲህ ከኢትዮጵያ ውጭ ነው ሲባል እሱን አይቻለሁ አልናገርም ብዬ ነው። አንቺ የ10 ዓመቱ ሰጥተዋት ነው የወጣችው እና እኔ እሱ ነገር ገርሞኛል። ጂጂ እሱ ነገር ገርሞኛል። የ10 ዓመቱ ሰጥተዋት ነው የወጣችው ትላንት። ታሳየን እስኪ ነው ወይ ላሳያችሁ። ምንድን ነው ያሰራሉት? እኔ እኮ አላውቅም። ፓስፖርት አዲስ መጥቷል እና አሮጌው ላይ አልቀባት ሲል አዲሱን ሰጥተዋት ነው የወጣችው እና ላይ እኮ አይደለም ችግሩ ያለው ወይ ፓስፖርት ሁሉ እንደ በረከት እኮ ፕራይም ሚኒስቴራችንም እኮ ቸግሯቸዋል። ወደ ታች መውረድ እኮ በሩን ቢከፍቱላቸው ወርደው ራሱ ቢይዟቸው ደስ ይለዋል። አብይ አህመድ ራሱ አቅም ብቻውን ሆኖ ነው እንጂ ያ እና በጣም ነው እኔ የምተማመንባቸው ተቋም በአዲስ አበባም ፖሊስ በፌዴራል ፖሊስም ተቋም ላይ ምንም ጥርጥር የለኝም። በጣም አመራሮቹ አሁን በጣም ጥሩ አመራሮች ነው ያሉት። ግን ውስጥ ላይ ትንሽ ችግር ሊኖር ይችላል። እሱ የሚስተካከል ጉዳይ ነው። ከዛ በተረፈ ግን እንደዚህ አይነት ግለሰቦች ይሄ የኢትዮጵያ የቀድሞ ፓስፖርት ነው። ኦኬ ኤክስፓየርድ ሊያደርግ 2 ዓመት ይቀረዋል። ይሄኛው ግን ያው የሚመጣ ነገር አይታወቅም ተብሎ አዲሱን ግን ወሰደ። ባለቤትሽንም ሰላም በይልን፣ አይተነዋል ከኋላ አንተ ሰላም። Hi Mr. Nathan, how you doing? Hi, how are you? Good to see you. Thank you for all the support. Yeah, we just discussed with her about the situation. Yeah. I'm really sorry that this is happening to her. Okay. So I'm sorry guys on behalf of our country. So you guys hard worker. I really appreciate it. To work, to continue. This situation is going to be solved. I believe our Prime Minister. I believe the law enforcement. I believe the judgment to reduce to fix this situation. So don't feel bad. This is happening most of the time. So I'm really sorry on behalf of my country. So Mr. Nathan, I'm really appreciated to see you with your sweet wife. And then how you feeling now? I'm good. Really, it's been a very tough time. Barakat, she's done so many things, and then for this to happen, and for me as a foreign person within the country, the most difficult part for me was who do I go to? Barakat does everything. She's able to communicate and deal with everything. But when she's not around, who do I go to? Who do I ask for help? And that was my challenge. That was the most difficult part. But now, this is life. We are resilient people that we can pick up and shake off ourselves and continue. And let's put it this way: it's like no hard feelings. We need to move on. If we start looking behind us as to what's happened, you can just forget about life. You have to look forward. No point looking out the rear mirror of your car when you're driving forward, and that's what we're doing now. And Barakat she's really strong, and I'm so proud of her. And the most important thing for me is that our girls, that they take after her. And if this can be then a model for the future for other girls within Ethiopia, to show them that they can do things. They don't have to listen to the people that keep saying, no, you can't do this. I was only discussing this with my mom today. There was one singer here in Ireland, and they said to her, no, you the best thing you do is go get a job in a cafe, because you're never going to make anything for yourself. Now she's a singer, and she's done many things. She said she used bad language, and she said, no, I'm going to do this myself. Barakat's exactly like that. She's a doer. She gets things done. Yes, you have challenges, but that's life, and we have to deal with this. But now we need support. And from all of you, thank you very much. I'm not going to interrupt your live discussion. No, we are stand with her. So she's a hard worker. She's wonderful. She's like she represents our hard work women. So I'm really appreciated behind her. You are great husband. To accept her question at first when she decided to invest in Ethiopia. I know you guys because when you are married,
you make a decision with her. So I'm really appreciated to make a decision when she asking the first question to invest in Ethiopia. So now this is struggling time. So I know the Prime Minister is gonna fix this. So thank you for coming to joining us. Sorry to interrupt you, but so many people have said this now that give him time. He will fix everything. And I'm trusting in this because I want to be able to go back and have the comfort of being able to continue working because it's for the benefit of everybody. There's so many opportunities in the country, and let's just progress and keep moving forward. Yeah, keep moving forward. Now election time, that's why maybe case is like it's like it look like quiet time. So now election time in Ethiopia, I believe after election something happened. So thank you for coming. Thank you for coming, Mr. Jonathan. I really appreciate it. And for the support from everybody. You know, we love you guys. We love you. We are Ethiopian. We love you. We stand with you. Very much. Thank you. I'll leave you now. Okay. Okay. ኤኒዌይ እሱ በነገራችን ላይ ምንም ኔጌቲቭ ነገር የለውም ስለ ኢትዮጵያ ኖሮትም አቅም ወደፊትም አይኖረውም። ሁሉ ቀን ኢትዮጵያ ብዙ ኦፖርቹኒቲዎች አሉ። ኢትዮጵያ ብዙ ሪሶርስ አላት። ኢትዮጵያ ብዙ ሊሰራባት ይገባል ብሎ የሚያምን ሰው ነው። እንደምታውቀው አንዳንድ ሰዎች ከኔ ስለኔ ያወሩ በጣም ኃላፊነት በጎደለው መልኩ ባለቤቷ እንዲያርጎን ደግነቱ እግዚአብሔር ይመስገን አማርኛ ስለማይሰማ ማንም የሚያወራውን አይሰማም። ማንም ምንም ቢያወራ አይችልም አማርኛ። ለምን ብዙ ጊዜ ኢትዮጵያ ነዋሪ አይደለም፣ ግን በጣም ብዙ ጊዜ ይመላለሳል። በጣም ፖዚቲቭ ነው ለኢትዮጵያ ጆናታን እና አሁን ራሱ ይስተካከላል ነገሮች መልካም ይሆናሉ ከማለት ውጪ አንድም ነገር ክፉ ነገር ተናግሮ አያውቅምና አንዳንድ ጊዜ ሰዎች ኃላፊነት በጎደለው መልኩ አሁን አወንታ ባለፈው ምንም አይነት እንትን ሳይል መሳሪያ ፍቃድ አለው ይሸጥ ነበር። መብቱ እኮ ነው፣ የሀገሩ መንግስት ነው የሰጠው ፍቃዱን፣ መብቱ ነው መሸጥ። ገባ ከፈለገው ሀገር ጋር ዲል አድርጎ ከፈለገው አሜሪካ ውስጥ በየማርቱ አለ ግለሰቦች ፍቃድ አውጥተው አይደለም። የጆናታን በሼር የሚያስተዳድረው አብሮ ከጓደኞቹ ጋር የሚሰራው ድርጅት ምንድነው መሰለ ሬብልስ ጋር ዲል ማድረግ አይችልም፣ የተከለከለ ነው። አማጽያን የሚባሉ አሉ አይደለ? አንጃ የሚባሉ አሉ፣ ኦር ደግሞ እንደ ሽብርተኛ የሆኑ ቡድኖች አሉ። ከነሱ ጋር ዲል ማድረግ አይችሉም። ዲል ማድረግ የሚችሉት ወይ መነጋገር የሚችሉት ኢቭን ኮንሰልት ማድረግ የሚችለው በተባበሩት መንግስታት ባንዲራውን ካውለበለበ አገር ጋር ብቻ ነው። የተባበሩት መንግስታት ባንዲራውን ካልተቀበለው ሀገር ጋር እንደ ሀገር ራሱ ማለት ነው ሀገር ያልሆነ እንደ ሀገር አሁን ሀገር ነን ብለው የሚያስቡ ሀገር ያልሆኑ አሉ አይደል? እንደነ ሶማሌላንድ ያሉ ከነሱ ጋር እንኳን ዲል አያደርጉ። የነሱ ድርጅት ከሀገር ጋር ብቻ ነው ኮንሰልት የሚያደርገው። ምክንያቱም የነሱ ሃይ ኢንድ የሆነ ሴኩሪቲ ዕውቀት ነው ያላቸው። መንግስት ቤት የሰራ ሰው ነው ገባ። እንደዚህ ከሬብልስ ጋር ከቡድን ጋር ምናምን ወርዶ አይሰራም ጨርሶ ማለት ነው። በጣም ኃላፊነት የሚሰማው በጣም ሪፐብሊካን ጋርድ ውስጥ 10 አመት ነው ሪፐብሊካን ጋርድን የመራው የአየርላንድን ማለት ነው። በጣም በንጽህና በጣም በኃላፊነት ነው የሚሰራውና አሁንም እሱ ስለ ኢትዮጵያ በጣም ፖዚቲቭ ነው። ስለ ኢትዮጵያ ክፉ ነገር አያስብም። እኔም ደግሞ ብዙ ነገር አልነግረውም። በነገራችን ላይ የተከሰቱ ነገሮችን በጠቅላላ ለልጆቼም አልነግራቸውም። ልጆቼ አማርኛ ይሰማሉ፣ ግን እንዲህ ሶሻል ሚዲያ ምናምን ስለማይከታተሉ ምን እየተፈጠረ እንደሆነ አያውቁም። እሱም አንዳንድ ነገር ሰው እንደዚህ ሲነግረው ይጠይቀኛል። ተዋቸው ዝም ብለው ነው እለዋለሁኝ። ለምን ኢትዮጵያን እንዲጠላት አልፈልግም። አሁንም ቢሆን ምንም ቢሆን ኢትዮጵያ ሀገራችን ነች አይደል? የፈለገ ነገር ቢፈጠር ሀገራችን ነችና ሀገራችንን ደግሞ ሰው እንዲጠላብን አንፈልግም። እኛም አንጠላትም የፈለገ ነገር ቢሆን ማለት ነው። ኮፒሊንክ አድርጉት። በጣም ጃም እያደረጉ ሰው እያወረዱ ነው ያሉት፣ እያየዋቸው ነውና እዚህ ጋር እኔ ጋር ይመጣል። በጣም ጃም እየተደረገ ማለት ነው። ከየት እነዚህ ሰርቨር ላይ በጣም አደገኛ የሆኑ ሰዎች አሉ መሰለኝ። ሰው ያወርዳል እንትኑ እንዳይወጣ እንዲይዘው ይመጣልኛል እዚህ ጋርና ሪፖስት አድርጉት። ያለው ነገር ይሄ ነው። ሁሉ ነገር መልካም ይሆናል ብለን እናስባለን። ነገሮች ይስተካከላሉ እንላለን። ያው እግዚአብሔር ይመስገን የ10 አመት ፓስፖርት አለኝ። አሁን ይሄ አዲስ ፓስፖርት ነው። ይሄኛው ግን ኤክስፓየርድ ሊያደርግ 1-2 አመት ይቀረዋል። ይሄ አዲስ እንደሆነ ራሱ ያስታውቃል። የአሜሪካ ፓስፖርት ነው የሚመስለው እኮ ኢትዮጵያ አዲሱ ፓስፖርት ነው እና 10 አመት የሚያገለግል የ10 አመት ነው የሚሰጡት። አሁን ይሄ አዲሱ 10 አመት ነው
በነገራችን ላይ የኢሚግሬሽን ኃላፊዋን ሚኒስትር ወይዘሮ ሰላም ናቸው። በጣም ጎበዝ ናቸው። በአመራር እንትናቸው ላይ በጣም ነው ማደንቃቸው። ብዙ ነገር አስተካክለዋል። በጣም ማደንቃቸው ጎበዝ ሴት መሪ ናቸው። እና አዲሱ ፓስፖርት የአሜሪካ እንትኑ ብቻ ነው ንስሩ ብቻ ነው እንጂ የቀረው ይመስላል። የአሜሪካን ነው የሚመስለው። አባይ ግድብን ላው ላይ ቢያደርጉት በጣም አሪፍ ይሆን ነበር። አይ ነው ብዙ ሉሲ አለች። ያስመርጣሉ። ውስጡ ላይ አክሱም አለ። አዲሱ ሌላ ምን አለ? እስኪ ነው የኢትዮጵያ ታሪካዊ የሆኑ ነገሮች አሉ አይደለም? ታሪካዊ የሆኑ ነገሮች ፋሲለደስ አለ። አሁን እዚህ ጋር ያው ፋሲለደስ አለ። ሶፍ ዑመር አለ። አባጂፋር አለ። ዋው ስንት ገጽ ነው? ሐረሪ አለ። የሐረር ግንብ አለ። 34 ገጽ ነው። ዋሊያ አለ። መጨረሻ ላይ ዋሊያ ይዘጋዋል። ዋው እና በጣም አሪፍ ነው። የኢትዮጵያ መስህቦች ናቸው አብዛኞቹ። ዝሆን፣ አንበሳ፣ ፋሲለደስ፣ አክሱም፣ ላሊበላ፣ አባጂፋር ኢቭን እንትን ሁሉ አለ። በጣም የሚገርም ነገር እርከን፣ የኮንሶ እርከን ሁሉ ሳይቀራል። አጋዘን አለ፣ ድኩላ ምናምን እና ሁሉንም ነገር ያካተተ ነው ማለት ነው። አዲሱ እንትን ሁሉ አለ። የአድዋ ሙዚየም ኦኬ፣ አድዋ ድል መታሰቢያ ሙዚየም ይላል አለ። የተለያዩ አዋፋቶች አሉ፣ በኢትዮጵያ ብቻ የሚገኙ አዋፎች ማለት ነው። እነሱ አሉ። ዝሆን፣ ይሄኛው ደግሞ እንትን ነው አባጂፋር የጅማ 18ኛ ገጽ ላይ 18 እና 19። ኦኬ፣ አይ በጣም ደስ ይላል። በጣም ደስ ይላል። እና ብዙ ነገር ይሄ ፋሲለደስ ነው። እና አዲሱ ፓስፖርት ይሄ ነው ለማለት ነው። ኦሬዲ የ10 ዓመቱን ሰጥተውሽ ነው ይሄድ። ለምንድን ነው ግን ዜግነት ነው ያልቀየርሽው? እውነቴን ነው የምነግርህ። እኔ ሀገሬን እንወዳታለሁ ታውቃለህ። ከሀገሬ በላይ ምንም የለም። እና በጣም ብዙ ጊዜ ዜግነት አንድ ሴት አይሪሽ ስታገባ ዜግነት የምትቀይረው በ3 ዓመት ነው። እኔ ግን ስለ ዜግነት ሲወራ አልቀይርም። ለምን ቀይራለሁ? ኢትዮጵያዊነት እኮ ከአይሪሽነት አይበልጥም ብዬ ማስብ ሰው ነኝ። እና በፍጹም በቃ አይበልጥም ብዬ ማስብ ሰው ነኝና ለዛ አልቀየርኩም። ብዙ ጊዜ ተጠይቄያለሁ። ይቆጭሻል፣ ተይ ትራቭል ለማድረግ ብዙ ሰው በሌላ ነገር እንዲህ ኢትዮጵያ ውስጥ ችግር ይመጣል ወይ ችግር ይፈጠርብሻል ብሎ አይደለም። ትራቭል ለማድረግ ይቀልሻል። ወደ ፈለግሽው ሀገር ትራቭል ለማድረግ አይሪሽ ፓስፖርት የተሻለ ነው። ቪዛ ደግሞ ኦን አራይቫል ነው። ለምሳሌ አይሪሽ ፓስፖርት ያለው ሰው አሜሪካን ሀገር ቪዛ አስፈልገው ዝም ብሎ ነው ስታምፕ የሚሰጥ ማለት ነው። ዝም ብለ ነው የምትገባው። እና እንደዛ ቢሆን ይሻላል ከሚል አንጻር ነው ብዙ ሰዎች ዜግነት ምናምን ብትቀይሪ የሚል ነገር ያሉኝ። በአጋጣሚ እኔ አልፈለኩም። ኢትዮጵያዊነቴን ይዤ ነው መቀጠል የፈለኩት። ለዛም ደግሞ አልጸጸትም። በነገራችን ላይ እኔ ከኢትዮጵያ ወጣሁ እንጂ ኢትዮጵያ ከኔ ውስጥ አልወጣችም። አሪፍ እንትን ነው። እንግዲህ ሌላ ጂጂ የምትይው ነገር አለ? እኔ ስላገኘሁሽና ስላወራን በጣም ነው ደስ ያለኝ። በተፈጠረውም ነገር እኔ እንደ ግለሰብ አዝናለሁ። ከዛ ውጪ ግን ላይ ያሉ አመራሮች ጋር እንደዚህ ችግር እንደሌለ አውቃለሁ። ሊያስተካክሉት እንደሚችሉ ሙሉ ተስፋ አለ። ምክንያቱም ለሀገር የምትጠቅሚ ስለሆንሽ፣ ብዙ የስራ እድል ስለፈጠርሽ፣ ብዙ ነገር ስላደረግሽ ጥፋት ብሎ ያቀረቡት ነገር ሰው ሲሰራ ይሳሳታል፣ ያጠፋል። መጠየቅ የለብሽም ማለት አይደለም። እኔ ይሄ ነገር በአመራር ወደ ክስ ሳይሆን በአመራር ደረጃ በቢሮ ደረጃ መጨረስ የሚሉት ይሄ ነገር ለምን እንደዚህ ሆነ ብለው መጠየቅ የሚችሉት ነገር ነው። ሶሻል ሚዲያ ላይ አውጥተው እንደ ወንትድ አቅርበው ይሄን ነገር እንደዚህ ኢሜጅ ከመስጠት በአስተዳደራዊ መፈታትን። ምክንያቱም አንቺ ለሀገር የሚጠቅም ነገር እየሰራሽ ስለሆነ
ብዙ ሰው ሴቶች ላይ ጥቃት የሚያደርሱ ብዙ ሰው እየገደሉ ያሉ ሴቶችን እየደፈሩ ያሉ ህፃናት እየደፈሩ ያሉ አይነት ባሉበት ሀገር ላይ እሱ ላይ መስራት ትተው የ8 ሚሊዮን ብር ነዳጅ